ሰላም ቤተሰቦች እንዴት ናቸው? ሰሞኑን እያወዛገበ ያለው የጆን ዳንኤል እና የጃኒ ጉዳይ ነው። በጣም ብዙዎችን ለሁለት ከፍሎ እያነጋገረ ነው የሚገኘው። ማነው ትክክል፣ ማነው ደግሞ ጥፋተኛ? በጣም በቃ ለመለየት በጣም ይከብዳል። አንዳንዶች ባዩት በሰሙት ጀጅ እያደረጉ ነው። አንዳንዶች ደግሞ አይ ነገሩን ሳናጣራ ምንም አንልም፣ ሐሳባችንም መጀመሪያ የሁለቱንም እንስማ፣ አንዱ የአንዱን ጎን የአንዱን ወገን ይዞ የራሱን ሐሳብ እየተቸ የራሱን ሐሳብ እያስተላለፈ እየተቸ እየወቀሰ ነው። አንዱ ደግሞ አንዱን ወክሎ አንዱን ወክሎ ብቻ ምን አለፋችሁ ለሁለት ተከፍለው። የዚህ ሁሉ ነገር ደግሞ መነሻ ምንድነው? የጃኒ አካውንት ባን መሆኑ እና ይሄን ይመስላል። እስኪ አሁን ደግሞ በዚህ ጉዳይ የተሰሩ ቪዲዮዎች አሉ። እያንዳንዱን ለማየት እንሞክራለን። ሁላችሁም ላይክ ያደረጋችሁ፣ ሰብስክራይብ ያደረጋችሁ፣ እንዲሁም ደግሞ ሼር እያደረጋችሁ አሁን ደግሞ ጆን ዳንኤል ላይ ጣት የቀሰረችበትን ቪዲዮ ነው። አጠፋሻለሁ ከቲክቶክ ትጠፊያለሽ። አሁን ትናንትና ደግሞ ላይ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎች ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳለ ሁሉም ቤተሰቦቹም ያውቃሉ እኔን አብዱስ እንደሚያደርገኝ። አሁን የመጣው እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። እንደዚህ አይነት ነገር ላይ ሀሳብ መስጠት በጣም ይከብዳል። በተለይ ከሁለቱም ጋር ፍሬንድ ስትሆኑ። በቃ ጃኒንም ከኮሮና ጀምሮ የምናውቃት ህይወቷን ለማስተካከል እየጣረች እየፈጋች ብዙ ቻሌንጆችን አልፋ ነው እዚህ የደረሰችው። አሁን ጥሩ ላይ ነው ያለችው። የቤተሰብ አስተዳዳሪ ናት። አካውንቷ መዘጋት አለበት ብዬ አላስብም። ጆንም ከኮሮና ጀምሮ በብዙ ጥረት እዚህ የደረሰ ልጅ ነው። አሁን ከእስር ከወጣ በኋላ ደግሞ ራሱ ላይ እየሰራ እንደሆነ አዲስ ሰው እንደሆነ ብዙ ለሰው የሚጠቅሙ ነገሮችን እየሰራ ያለ ልጅ ነው። የሁለቱም የግል ህይወት ላይ ሀሳብ መስጠት እንችላለን ብዬ አላስብም። ግን እንደ ፎሎወር ታናሽ ወንድማችሁ ከሰማችሁ አሁን ላይ አንድ ላይ ካልሆናችሁ ለምን ትጎዳዳላችሁ? ሁለታችሁም አሪፍ ስራ ነው እየሰራችሁ ያላችሁ በየራሳችሁ መንገድ። ለምን የግል ህይወታችሁ ላይ ጣልቃ ሳትገባቡ የራሳችሁን ስራ ለምን አትቀጥሉ? ሌላው ደግሞ በጣም እያራገባችሁና እያሽቃበጣችሁ ያላችሁ ሰዎች ለምን አታድጉ? በቀላሉ የሚስተካከለን ነገር እናንተ እሳቱ ላይ ጋዝ እየጨመራችሁ እኮ ነው እንደዚህ ለከፋ ደረጃ የምታደርሱት። በቃ ሁለቱንም የምንወዳቸው ቲክቶከሮች ናቸው። ከዚህ በፊት የግል ጸብ ሊኖራቸው ይችላል። እንደዚህ ይደረግ እንደዚህ ካልተደረገ ምናምን እያላችሁ ነገሮች ወደማይፈቱበት ደረጃ የምታደርሱት። በእኛ አቅም ልናደርግ የሚገባ እንደ ትልቅ ሰው ሁለቱን ለማስታረቅ መሞከርና የጃያኛው አካውንቷ እስኪመለስላት ድረስ ሰከንድ አካውንቷ ከ2 ሚሊዮን በላይ አስገብተን እንዳይከፋት ማድረግ። እንደዚህ አይነት ነገር ላይ ሀበሻ ከተጨመረበት መጨረሻው ወደማያምር ደረጃ ነው የሚደርሰው። አሪፍ ሀሳብ ነው፣ ግን ያው መጎዳዳት አንድ እዚህ ጋር በቃ ማነሳው ሀሳብ ምንድነው? ልጁ ላይ ማነሳው ሀሳብ መጎዳዳት የለባችሁም እርስ በእርስ ሲል አሪፍ ነው ሀሳቡ። መጎዳዳት የለባቸውም፣ ግን ጀስት እሷ ያለችውን እንዳመነ ነው ማለት የእሷ አሁን የጆን ዳንኤል መልስ ሰጠው በኋላ ነው። በእርግጥ ግን ጀስት ጀጅ ያደረገበት ያለ ይመስለኛል። እና እስኪ ደግሞ ቀጣዩን ቪዲዮ ነው። ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። ጃኒን ህይወት ላለመበጥበጥ ሪሌሽንሺፕዋን ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። ናየው አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። በደምብ ስሙት። ቤቴ ነኝ ሰው እንዳይሽ ስታሳይ ኖረ ማንም የለም ብቻ ነው። አሁን የገባው ኮስታይ አይተኝ ወደ ወባ እግዚአብሔርን ስለረዘመ ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ያሳያችኋለሁ።
እስኪ አሁን ቀጣዩን ቪዲዮ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩዋቸው ዓመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ፣ እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያረግብኝ ምን እንደማረግ አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላረግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝ? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 ዓመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑርበት። እንግዲህ ያው እንደሰማችሁት የራሴን ህይወት ጀምሬያለሁ። ልጅ አለኝ። ምንም ጀስት አትድረሽብኝ አልደርስብሽም አይነት መልእክት ነው ያስተላለፈው። እኔንም እንዲሁም ደግሞ ሌሎችንም አንድ ጥያቄ የፈጠረ ነገር አለ። ያ ምንድነው? የአዶናይ መልስ ምንድነው? የኔ ብቻ አይደለም የብዙዎች ነው። ወይ የአዶናይን ጉዳይ አስረዱኝ። እኔም አስረዱኝ። እኔ የአዶናይን ጉዳይ አስረዱኝ። ዛሬ ጃኒ ጆን ዳንኤል ምናምን ጃኒ የሱ ቤት ሄዳ ተደብድባ መጣች። ጆን ዳንኤል ደግሞ የራቁት ቪዲዮ ምናምን ከኔ ጋር እንትን ብላለች ምናምን አለ። ሌላ ደግሞ አራተኛ ሰው ስሟን አላቃተም። ብቻ የእኔ ቆይተው እናንተ ተጨማለቁ። መጀመሪያ እኔ ቢያንስ አይ ቲንክ አዶናይ ጠላው ነበር። አሁን ወድጄዋለሁ። መጀመሪያ ስለምሽለጠላ ስለ አሁን ትክክለኛ ማንነቱን አሳይቶኛል። ጀስት ግን አዶናይስ ህዝብ ፊት ነው ስስም የነበረው። አዲስ ሪሌሽንሺፕ ነው። ምን ማዘወለሽ ወይስ ደግሞ ለምንድን ነው ይሄርሹ ጆን ዳንኤል ጋር እሱም የራሱን ህይወት እየኖረ አንቺም የራስሽን አዶናይም የራሱን ኑሮ ህይወት አብራችሁ እየኖራችሁ እያለ የትና የት አንድ ላይ ሄዳችሁ ሩም ተይዛችሁ ምን አድርጋችሁ ምን ይባላል? ተደበደብኩና መጣው። ይሄን ለምን ሄርሽ? ሁለተኛ ደግሞ እኔ አይዞሽ ነው እኔ ምንም አልልሽም አይዞሽ ነው የምልሽ፣ ግን ተደብድበሽ ነው የመጣሽው። አይ ቲንክ በቃ ሄደሽ ነው ይሄ በጣም ትክክለኛ ነገር ነው ማለት አሁን የሁለቱንም ሰምታችሁ በቃ መፍረድ በጣም ቀላል ነው። በጣም ቀላል ነው። ምክንያቱም መሄድ አልነበረባትም። አዶናይ የመሰለ ቋይ የሆነ ልጅ አላት። ምን አስኪዳት እዛ